ጤና ይስጥልን ሰርክላውያን። እንግዲህ ሰሞኑን በመካከለኛው ምስራቅ ያለውን ጦርነት አስመልክቶ በጣም በርካታ ሀሳቦችን ስናነሳ ሰንብተናል። የአሜሪካ መዳከም በቀጠናው ላይ ወይም ደግሞ በዓለም ላይ አሜሪካ እንደ ሀገር ብትዳከም ሊፈጠር የሚችለው ነገር ምንድነው የሚለውንም ሰርተንበታል። ከዛ በኋላ ደግሞ የአሜሪካ ጉዞ ምን ይመስላል፣ በተለይ በመካከለኛው ምስራቅ ላይ ያላት ተሳትፎና የፖለቲካ ቅቡልነት ደረጃዋ ምን ይመስላል፣ እንዲሁም ደግሞ በመካከለኛው ምስራቅ አካባቢ እየተከናወነ ያለው የጦርነት ሁኔታ ምን አይነት ቀውስ አስከተለ፣ እስቲ የሚቆጠር ምን ተከሰተ ምናምን የሚለውን እንዴት ሊቋጭ ይችላል የሚለውንም ሰሞኑን ስናይ ሰንብተናል። በአጠቃላይ ግን አሜሪካ በተለያዩ ሀገራት ላይ ጣልቃ የምትገባበት እውነትና ጣልቃ በገባችባቸው ሀገሮች ምን አይነት ሁነቶች ይፈጸማሉ የሚለውን እስቲ ደግሞ ዛሬ ዳሰስ ለማድረግ እንሞክር። እንግዲህ አሜሪካ ወታደራዊ ጣልቃ ገብነት በፈጸመችባቸው ሀገራት ውስጥ የተለያዩ ሁነቶች ተከስተዋል። እንግዲህ አሁንም በመካከለኛው ምስራቅ ውስጥ እየፈጸመች ያለችው ያንን ነው። አንዳንዶች የእስራኤልን ጦርነት አሜሪካ እየተዋጋች ነው ሲሉ ያነሳሉ። ትራምፕ በበኩላቸው ያስተባብላሉ። ኔታንያሁም እንደዛ አሜሪካ የራሷ ፍላጎት አላት እንጂ ለሌላ ኃይል ስትል የምትሳብና የምትመራ አይደለችም እያሉ የተለያየ ጊዜ ሀሳብ ሲያነሱ ነበር። ይሁን ሆኖ እንግዲህ ዩናይትድ ስቴትስ በመካከለኛው ምስራቅ ጦርነት ያው ተሳትፏ ከፍተኛ ነው፣ እየተዋጋች ትገኛለች። በዛው ልክ የአሜሪካ መሰረተ ልማቶች በቀጠናው በሚገኙ የገልፍ ሀገራት ላይ ከፍተኛ ጥቃት ደርሶባቸዋል። እንግዲህ ከፍተኛ ጥቃትን አስተናግዷል። እንግዲህ ዋሽንግተን በአንድም ሆነ በሌላ መንገድ በቀጠናው በተካሄዱ ጦርነቶች ውስጥ በተለያዩ ጊዜያት የተሳተፈች ሲሆን ሁሉም ያመጡት ውጤት ላይ በአንድ ድምጽ ከስምምነት መድረስ አይቻልም ማለት ይቻላል። እንግዲህ አሁን አሜሪካ ከእስራኤል ጋር በጥምረት በመሆን በኢራን ላይ በከፈቱ ጥቃት የተጀመረው ጦርነት የሀገሪቱን ከፍተኛ መሪ አሊ ኻሜኒን ገሏል። በርካታ የጦር መሪዎችን የኢራን የጦር መሪዎችንም አስወግዷል። እንግዲህ የሀገሪቱን የኒውክሌር ፕሮግራም ማስቆም እንዲሁም የስርዓቱን ለውጥ ማምጣት ፍላጎታቸው ነበር። እንግዲህ ትራምፕ ወይም የአሜሪካ መንግስት እንዳቋም የያዘው ማለት ነው። ትራምፕ በቀጠናው ውስጥ ወታደራዊ ጣልቃ ገብነት የፈጸሙት የአሜሪካን የመጀመሪያ ፕሬዝዳንት አይደሉም። እንግዲህ ማለት በተደጋጋሚ ይህንን ሲያደርጉ ነበር። አባትና ልጅ ጆርጅ ቡሽ እንዲሁም ባራክ ኦባማ ቀደም ሲል በኢራቅ ከሳዳም ሁሴን ጋር ወይም በሊቢያ ከሙአመር ጋዳፊ ጋር ጦርነት ገጥመው ነበር። የእነዚህ መሪዎች ከስልጣን መወገድ ለሀገሪቱ ዲሞክራሲንም ሆነ የናፈቁትን ነጻነት አላስገኘም። ማለት አሜሪካ ጣልቃ የገባችባቸው ሀገሮች ዲሞክራሲ እናገኛለን ብለው ከአሜሪካ መንግስት ጎን ተሰልፈው የሀገራቸውን መንግስት ወግተዋል፣ ታግለዋል። እንግዲህ በጣም ብዙ ዋጋ ከፍለዋል። ነገር ግን ያሰቡት አልሆነም። ከዛ በኋላ አሜሪካ ስትወጣ በሀገራቸው ምን ተፈጠረ ወይም ደግሞ የነበራቸው መንግስት ሲገረስሱ ከዛ በኋላ በሀገራቸው የሆነው ነገር በብዙ የሚታወቅ ነው። ከዚያ ይልቅ በሀገሪቱ ውስጥ እስካሁን የዘለቀ እርስ በርስ ጦርነት እና ለመረጋጋት ፈጥሯል ይላል። በሱሪያ አሜሪካ እስላማዊ መንግስት በማለት የምትጠራውን ቡድን ለማስወገድ ድጋፍ ያደረገች ቢሆንም በ2024 አልሳድ ከስልጣን ከተወገዱ በኋላ ሌሎች እስላማዊ ቡድኖች ስልጣኑን ተቆጣጥረውታል። ይሄ የሚታወቅ ነው፣ በቅርቡ ማለት ነው። እንግዲህ አይተናል። ለአመታት አድፍጠው ሲዋጉ የነበሩ መጨረሻ ላይ ግን አሳር ተባሮ እነዛ አሜሪካ የምትጸየፋቸው ቡድኖች ወደ ስልጣን መጥተዋል ማለት ነው። ይህ በእንዲህ እንዳለ በአፍጋኒስታን የታሊባን አገዛዝ አሜሪካ ለሁለት አስርት ዓመታት ያህል በሀገሪቱ ውስጥ ጣልቃ ከገባች በኋላ በ21 ወደ ስልጣን ተመልሷል። እንግዲህ ተባሮ ጫካ ለጫካ ሲንከራተትና ለ20 ዓመታት የአሜሪካን መንግስት ሲዋጋና ሲታገል የነበረው ወደ ጫካ ተመልሷል። እሱ ወደ ከተማ ተመልሷል። እሱ ወደ ከተማ ሲመለስ በአሜሪካ ጥግ ስር ሆነው የነበሩ የፖለቲካ ኃይሎችና የከተማው ነዋሪዎች ጭምር ከአሜሪካ ጋር አብረው በመጓዝ ማናችንም እናስታውሰው ይመስለኛል የነበረውን ሰልፍና ድባብ ማለት ነው። በኦባማ አስተዳደር ወቅትም ዲፕሎማትና የብሔራዊ ደህንነት አማካሪ የነበሩት ፊሊፕ ጎርደን በአውሮፓውያኑ 2015 ባወጡ ጽሁፍ ሀገራቸው በቀጠናው ውስጥ ያደረገቻቸው ጣልቃ ገብነቶች ቀውስ ማስከተላቸውን አስፍረው ነበር። እንግዲህ በኢራቅ ዩናይትድ ስቴትስ ጣልቃ ገብታ አገሪቱን ተቆጣጠረች። ውጤቱም እጅግ ውድ ዋጋ ያስከፈለ ነበር። በሊቢያ ዩናይትድ ስቴትስ ጣልቃ ገብታ አገሪቱን አልተቆጣጠረችም። ውጤቱም እንደዚሁ የከፋ ነበር። በሶሪያ ዩናይትድ ስቴትስ ጣልቃ አልገባችም ወይም አገሪቱ አልተቆጣጠረችም። ውጤቱ ደግሞ ከባድ ነበር ይላሉ። ባለሙያዎች እንደሚሉት የአሜሪካ በአገራት ውስጥ ጣልቃ መግባት ለራሷ ብቻ ሳይሆን በአጠቃላይ ቀጠናውን እጅግ ከፍተኛ ዋጋ ያስከፍል ነበር። እናም በካይሮ በሚገኘው የአሜሪካ ዩኒቨርሲቲ የዓለም አቀፍ ጉዳዮች ፕሮፌሰር
ኢብራሂም አዋድ በአካባቢ ያለውን አለመረጋጋት በአብዛኛው የሚከሰተው ከውጭ በሚኖር ጣልቃ ገብነት ነው ሲሉ እንግዲህ ቢቢሲ በሰራው ዘገባ ላይ ሀሳባቸውን አስፍረዋል ማለት ነው። ምንም እንኳን ኢራቅ፣ አፍጋኒስታን፣ ሊቢያ፣ ሱሪያ ወይም የመን ከባድ የአስተዳደር ችግሮች የሰፈነባቸው ወይም አምባገነን ስርዓቶች ያሏቸው አገራት ቢሆኑም እነዚህ ጉዳዮች በእኚህ ምሁር አተያይ በውጭ ጣልቃ ገብነት ሊፈቱ የሚችሉ አልነበሩም ይላሉ። ባለፉት 10 ዓመታት ውስጥ ዩናይትድ ስቴትስ በመካከለኛው ምስራቅና በሰሜን አፍሪካ በሚገኙ በርካታ አገራት ውስጥ ወታደራዊ ጣልቃ ገብነት ፈጽማለች። አንዳንድ ጊዜ የጦርነቱ ዋነኛ ተሳታፊ፣ በሌላ ጊዜ ደግሞ ደጋፊ ሚና በመያዝ ወይም የሰፊ ጥምረት አካል የሆነበትን ጊዜያቶች አሉ። እንግዲህ አሜሪካ በእነዚህ በሶስት መንገዶች ጣልቃ ስትገባ ነበር። አንድ በጦርነቱ በቀጥታ ተሳተፋለች፣ ሁለት አንዱ ደጋፊ ትሆናለች፣ ሶስተኛው ጉዳይ ደግሞ ጥምረት በመፍጠር ማለት ነው። ለመሆኑ ባለፉት 2 አስርት ዓመታት አሜሪካ በየትኞቹ ሀገራት ውስጥ የወታደራዊ ጣልቃ ገብነት ፈጽማለች የሚለውን ስናይ የመጀመሪያው ኢራቅ ነው። ዩናይትድ ስቴትስ በኢራቅ ላይ በተደጋጋሚ ወታደራዊ ጣልቃ ገብነት ፈጽማለች። ኢራቅ በሳዳም ሁሴን አመራር ስር ባለች በአውሮፓውያኑ 1990 የኩዌት የነዳጅ ዘይትን ለመቆጣጠርና ቀጣናዊ የበላይነቷን ለማጠናከር ወረራ ፈጽማለች። እንግዲህ በዋሽንግተን የሚመራውና በተባበሩት መንግስታት የሚደገፍ ወታደራዊ ጥምረት ኦፕሬሽን ዲዘርት ስቶርም ዘመቻ የበረሃው ማዕበል የተሰኘው ዘመቻ አካሂዶ ኩዌትን ታድጓታል። ጥምረቱ በከፍተኛ አየር ድብደባዎችና ፈጣን በሆነ የእግረኛ ወታደራዊ ስምሪት የታገዘ ነበር። ይህ ዘመቻ በጥቂት ሳምንታት ውስጥ የኢራቅን ጦር በማስወጣት ኩዌትን ነፃ ማውጣት ችሏል። በወቅቱ ሳዳም ሁሴን ማዕቀብ የተጣለባቸው ሲሆን በሀገር ውስጥም አለመረጋጋት እንዲቀሰቀስና የጎሳ ውጥረት እንዲባባስ አድርጎ ነበር። ይህ ዘመቻ በብዙዎች ዘንድ ዓለም አቀፍ ሕግን ወደ ነበረበት የመለሰ ወታደራዊ ስኬት ተደርጎም ተቆጥሮ ነበር። በወቅቱ ከበርሊን ግንብ መፍረስና ከቀዝቃዛ ጦርነት ማብቃት በኋላ የተካሄደው ይህ የባህረ ሰላጤው ጦርነት የአሜሪካን ወታደራዊ ጣልቃ ገብነት አዲስ ዘመን ተደርጎ ተቆጠረ። ዋሽንግተን ያለ ተቀናቃኝ አዲስ የዓለም ስርዓትን መሰረተች ተብሎለትም ነበረ፣ ሆኗልም። በአውሮፓውያኑ 2003 በዩናይትድ ስቴትስ እና በዩናይትድ ኪንግደም የሚመራ ሌላ ጥምረት አገዛዙ የጅምላ እልቂት መሳሪያ መታጠቁንና ከዓለም አቀፍ ሽብርተኝነት ጋር ግንኙነት እንዳለው በመግለጽ ኢራቅን ወረረች፣ አሜሪካ ማለት ነው። እንግዲህ ኢራቅ አላት የተባሉትን የጦር መሳሪያዎች ባይገኙም ጥምረቱ በጥቂት ሳምንታት ውስጥ ባግዳድ ደርሶ ሳዳም ሁሴንን በቁጥጥር ስር በመዋል በስቅላት ቀጣ። ነገር ግን አገሪቱ በሱኒዎች በሺአዎችና በኩርዶች መካከል በተቀሰቀሰ የእርስ በርስ ግጭት መታመስ የጀመረችው ወዲያውኑ ነበር። ከዚያ ባሻገር በአውሮፓውያኑ 2014 እና 2015 የኢራቅ 1/3 እንዲሁም ከፊል ሶሪያን የተቆጣጠረው ኢስላሚክ ስቴትስ እንዲመሰረት መንገድ ጠርጓል። ከወታደራዊ ጣልቃ ገብነት አሜሪካ ከወታደራዊ ጣልቃ ገብነት በኋላ ስለሚፈጠረው ሁኔታ ጠንካራ እቅድ ያልነበራት ሲሆን የኢራቅ ጦር የጸጥታ ኃይሎች መፍረስን የመሳሰሉት ስትራቴጂካዊ ስህተቶች መስራቷ በሺህ የሚቆጠሩ የሰራዊት አባላት ስራ አጥ እንዲሆኑ አድርጓል። ከአውሮፓውያኑ 2003 ዓ.ም ጀምሮ በአገሪቱ ውስጥ የሞቱ ሰዎችን ቁጥር ሲከታተል የቆየው የኢራቅ ቦዲ አካውንት ፕሮጀክት እንደሚለው ሰላማዊ ዜጎችንና ተዋጊዎችን ጨምሮ ቢያንስ 300,000 ሰዎች በግጭት ምክንያት ሞተዋል ይላል። ሌሎች ድርጅቶች ደግሞ ቁጥሩ ከዚህ በጣም ከፍ ያለ እንደሆነም ያምናሉ። ቀደም ሲል የተጠቀሱት ኢብራሂም አዋድ የተባሉት ምሁር የዩናይትድ ስቴትስ ጣልቃ ገብነት ኢራቅን በማህበረሰቦች መካከል እንድትከፋፈል አድርገዋል። ዲሞክራሲን፣ ዘመናዊነትንና ከሃይማኖት ነጻ የሆነ የፖለቲካ ስርዓትን በሚፈልጉትና በሚቃወሙ መካከል የተፈጠረ ክፍፍል በመቶ ሺህ የሚቆጠሩ ዜጎች ህይወታቸውን እንዲያጡና እንደ አይኤስ ያሉ ታጣቂዎች የሚሳተፉባቸው የእርስ በርስ ጦርነት እንዲካሄድ አድርጓል ሲሉ ትንተናውን አቅርበዋል። እንግዲህ በአውሮፓውያኑ 2001 ዓ.ም ዩናይትድ ስቴትስ ከሌሎች የኔቶ አባል ሀገራት ጋር በመሆን በአፍጋኒስታን ውስጥ በታሊባን አስተዳደር ላይ ኦፕሬሽን ኢንዱሪንግ ፍሪደም የተሰኘ ወታደራዊ ዘመቻ ከፍታ ነበር። ዋሽንግተን ወረራ ለማድረግ የወሰነችው በ1996 ሀገሪቱን የተቆጣጠረው አክራሪ የእስልምና ንቅናቄ በመስከረም 11 2001 ዓ.ም በኒውዮርክ በሚገኘው መንትያ ህንፃና ፔንታጎን ላይ በፈጸመው ጥቃት እጁ ያለበትን የአልቃይዳ ቡድን መሪ ኦሳማ ቢንላደንን አሳልፎ ለመስጠት ፈቃደኛ ባለመሆኑ ነው።
ጣልቃ ገብነቱ በጥቂቱ ሳምንታት ውስጥ የታሊባንን የአገዛዝ በማስወገድ በዓለም አቀፍ ማህበረሰብ የሚደገፍ አዲስ መንግስት መመስረት ችሏል። ነገር ግን ጦርነቱን አላስቆመም። ግጭቱ ከሁለት አስርተ ዓመታት በላይ የዘለቀ ሲሆን ታሊባን ከመጥፋት ይልቅ እንደገና እንዲጠናከርና ከአሜሪካና ከኔቶ ወታደሮች ጋር እንዲፋለም አድርጓል። በ2020 የአሜሪካ ጦር በርካታ ቦታዎችን በታሊባን ከተነጠቀ በኋላ ሀገሪቱን ለቆ ለመውጣት ድርድር አድርጓል። ይህም በ2021 ግንቦት ወር የጀመረ ሲሆን ታሊባን በነሐሴ 2021 ካምቡልን ከተቆጣጠረ በኋላ ተፋጥኗል። በአውሮፓውያኑ 2003 በኢራቅ የተጀመረው ጦርነት የአሜሪካንን ትኩረትና ወታደራዊ ኃይል ከአፍጋኒስታን እንዲርቅ አድርጎታል። ከዚህ በላይ አልቃይዳን ለማጥፋት ተይዞ የነበረው ዋነኛ ዓላማ ወደ አገር ግንባታ ፕሮጀክት ተሸጋግሯል። ይህም በኢራቅ ላይ በነበረው ጣልቃ ገብነት እንደተስተዋለው ሁሉ ይህንን ለማሳካት የሚያስችል ግልጽ የሆነ ስትራቴጂ ወይም የጋራ መግባባት አላስቀመጠም። ከታሊባን ከስልጣን መወገድ በኋላ የተቋቋሙት የጦር ሰራዊትና የፖሊስ ኃይል በጣም ደካማና ከምዕራባውያን ኃይሎች በሚሰጠው የገንዘብ ድጋፍ ላይ ጥገኛ ነበሩ። እነዚህ ኃይሎች የአሜሪካ ጦር ጠቅልሎ ሲወጣ የታሊባን እንቅስቃሴ መቋቋም አቅቷቸው በፍጥነት ፈርሷል። በአሜሪካ ብራውን ዩኒቨርሲቲ የሚገኘው ኮስትስ ኦፍ ዋር ፕሮጀክት መረጃውን እንደሚያሳዩት በአሜሪካ የ20 ዓመት ጣልቃ ገብነትና ከዚያ ጋር በተያያዘ ግጭት ምክንያት ሰላማዊ ዜጎችን፣ የታሊባን ተዋጊዎችን እና ምዕራባውያንን ወታደሮችን ጨምሮ ከ176,000 በላይ ሰዎች ሞተዋል። ይህ መረጃ በአገሪቱ በበሽታ ወይም በረሃብ ምክንያት የሚሞቱትን የሚጨምር አይደለም ይላል። ቀጣዩ ሀገር ደግሞ ሊቢያ ነች። እንግዲህ ወደ ሊቢያ ስንመጣ ደግሞ የሊቢያው መሪ ሙአመር ጋዳፊ አሜሪካ በ2011 በተሳተፈችበት ወታደራዊ ጣልቃ ገብነት የተወገዱ ሌላው አምባገነን መሪ ናቸው። ከአውሮፓውያን 1969 ዓ.ም ጀምሮ አገሪቱን በጠንካራ ክንዳቸው ስር አድርገው የመሩት ጋዳፊ ተቃውሞ የተነሳባቸው በአረብ ሀገራት የተቀጣጠለውን ህዝባዊ አመጽ ተከትሎ ነበር። ፕሬዚዳንቱ በወቅቱ ይህንን ህዝባዊ ተቃውሞ በኃይል ጸጥ ለማሰኘት ጠንካራ ወታደራዊ እርምጃ ወስደዋል። ከዚያም በአገዛዙ ኃይሎችና በአማጺ ቡድኖች መካከል ግጭት ተፈጠረ። እነዚህም ግጭቶች በመላ ሀገሪቱ ተዛመቱ። በምላሹ የተባበሩት መንግስታት የጸጥታው ምክር ቤት ሀገሪቱን ከማንኛውም በረራ ነፃ የሆነ ቀጣናና እገዳ እንዲጣል አሜሪካ፣ ዩናይትድ ኪንግደም እና ፈረንሳይ ህዝባዊ ተቃውሞውን በመደገፍ ወታደራዊ እርምጃ መውሰድ ጀመሩ። በአሜሪካና በሌሎች የኔቶ አባል ሀገራት የታገዘው የአማጽያኑ ግስጋሴ በጥቅምት 2011 በትሪፖሊን እንዲቆጣጠር አድርጎታል። ከዛም በኋላ ጋዳፊ ከተደበቁበት በማውጣት ገለዋቸዋል። በአፍጋኒስታንና በኢራቅ እንደተከሰተው ሁሉ በአገሪቱ የተቀሰቀሰው ግጭት በዚያም አላበቃም። የጋዳፊ ከስልጣን መወገድ ጥምረቱ ያልተዘጋጀበትን የስልጣን ክፍተት ፈጥሯል። እንዲሁም እንደ እስላማዊ መንግስት ያሉ አክራሪ ቡድኖችን ጨምሮ የተለያዩ የታጠቁ ቡድኖች እና ሚሊሻዎች እንዲነሱ አድርጓል። አዲስ እና ብዙ ዋጋ የሚያስከፍል የረጅም ጊዜ ጣልቃ ገብነት የሚያፈልጉትን ዓለም አቀፍ ኃይሎች ከሙአመር ጋዳፊ መገደል በኋላ ዘመቻዎችን አቁመው አልፎ አልፎም የአየር ጥቃት በመሰንዘር የምክርና የስልጠና ድጋፍ በመስጠት ብቻ ራሳቸውን ገድበዋል። በካይሮ በሚገኘው የአሜሪካ ዩኒቨርሲቲ የፍልሰትና የስደተኞች ጥናት ማዕከል የሚመሩት አዋድ ከፍ ሲል የተጠቀሱት ምሁር ማለት ነው። ከፍተኛ ነዳጅ አምራች እና ስደተኞችን ተቀባይ በሆነችው ሊቢያ ውስጥ የተካሄደው ወታደራዊ ጣልቃ ገብነት ሀገሪቱን ለማስተዳደር ምንም አይነት እቅድ ሳይኖር በመሆኑ በቀላሉ ውስጣዊ ግጭትና ከባድ የኢኮኖሚ ቀውሶችን አስከትሏል ሲሉ ገልጸዋል። አገሪቱ ዛሬም ድረስ በተለያዩ ቡድኖች መዋቅሮች ተከፋፍላና አለመረጋጋት ውስጥ ተዘፍቃ ትገኛለች። መቀመጫውን በትሪፖሊ ያደረገና ዓለም አቀፍ እውቅና ያለው የብሔራዊ አንድነት መንግስት መላውን ሀገሪቱን አይቆጣጠርም ይላል። ሌላኛዋ አሜሪካ ጣልቃ የገባችበት ሀገር ሶሪያ ነች። በአውሮፓውያኑ 2011 በአረብ ሀገር የተቀሰቀሰውና አምባገነናዊ ስርዓቶችን ለመጣል የተካሄደው ህዝባዊ ተቃውሞ ከናጣቸው ሀገራት መካከል አንዷ ሶሪያ ነበረች። የባሻር አልአሳድ አገዛዝ ሰላማዊ ተቃውሞችን በኃይል በማፈን በመላ ሀገሪቱ የተዛመተ እና ከ15 ዓመታት በላይ የዘለቀ እርስ በርስ ጦርነት አስነስቷል። በመጨረሻም ጦርነቱ የውስጥም ሆነ የውጭ ተዋናዮችን በማሳተፍ ባለብዙ ገጽታ ሆነ። እንደ አልቃይዳና
ኢስላሚክ ስቴት ያሉ አክራሪ ቡድኖችን ጨምሮ የኩርድ ኃይሎችንና ሶሪያን ለመቆጣጠር የሚፎካከሩ የተለያዩ ኃይሎች በእርስ በርስ ጦርነቱ ተሳተፉ። በሶሪያ ውስጥ ጎራ ለይተው ከባሽር አልአሳድ መንግስት ጋር የሚፋለሙ ኃይሎች ብቻቸውን አልነበሩም። ሩሲያና ኢራን ለአገዛዙ ኃይሎች ወታደራዊ ድጋፍ ሲሰጡ፣ ቱርክ ደግሞ ከመንግስት ኃይሎች ጋር በሚዋጉት ውጊያ የሱኒ አማጽያን ቡድኖችን ታስታጥቅና ታሰለጥንና የገንዘብ ድጋፍም ታደርግ ነበር። በአውሮፓውያኑ 2014 ዩናይትድ ስቴትስ ወደ ግጭቱ በመግባት የሶሪያን ከፊልና የኢራቅን 1/3 ግዛቶች የተቆጣጠረውን ኢስላሚክ ስቴት ተዋግተዋለች። የአሜሪካ የአየር ኃይል ድብደባዎችን ጽንፈኛውን ቡድን ሲያዳክሙ ይዟቸው የነበሩ ስፍራዎችን እንዲለቅ አድርጓል። ዋሽንግተን በኩርድስታን ለሚገኙ አማጺ ቡድኖች በተለይም ለሶሪያ ዲሞክራቲክ ኃይሎች ድጋፍ አድርጋለች። በዶናልድ ትራምፕ የመጀመሪያ የስልጣን ዘመንም በሰላማዊ ሰዎች ላይ የተፈጸሙ የኬሚካል ጥቃቶችን ለመበቀል በበሽር አልአሳድ መንግስት ላይ የሚሳኤል ጥቃቶችን ፈጽማለች። በዚህ ወቅት ከአሜሪካ ወገን የባሻር አልአሳድ መንግስት ከስልጣን ለማውረድ ፍላጎት ስለመኖሩ በይፋ የተባለ ነገር አልነበረም። በ2013 በተቃዋሚዎች ይዞታ ስር ባለችው እንደ ዳማስቆ በቅርብ ርቀት በምትገኘው ምስራቃዊቷ ከተማ ጉታ በደረሰ የኬሚካል ጥቃት በመቶዎች የሚቆጠሩ ሰዎች ህይወታቸው አልፏል። ምዕራባውያንና የአሳድ ተቃዋሚዎች ለጥቃቱ የአሳድ አስተዳደር ተጠያቂ አድርገዋል። የአሳድ አስተዳደር ይህንን አስተባብሏል። በዓለም አቀፍ ጫና ምክንያት የኬሚካል መሳሪያዎችን አስወግዷል። ሆኖም ግን ይህ እርምጃ ጦርነቱን አላስቆመውም። በሶሪያ ጦርነት የኬሚካል ጥቃት ቀጠለ። የተባበሩት መንግስታት ድርጅት ሁሉም የጦርነቱ ተሳታፊዎችን በሰዎች ላይ ግድያዎችን መድፈርንና ማሰቃየትን ጨምሮ የጦር ወንጀሎች መፈጸማቸውን ገልጿል። በ2025 የአሳድ አስተዳደር የሀገሪቱን የተለያዩ አካባቢዎች መቆጣጠር ባለመቻሉ ለመውደቅ ተቃርቦ ነበር። ሆኖም ሩሲያ ጣልቃ ገብታ ቁልፍ ግዛቶችን በአሳድ ቁጥጥር ስር መልሰው እንዲገቡ አስቻለች። በኋላም በአህመድ አልሻራ የሚመራው አማጺ ቡድን የሀገሪቱን ስልጣን ሲረከብ ባሽር አልአሳድ ወደ ሩሲያ ተሰደዋል ማለት ነው። ቀጣዩ አሜሪካ ጣልቃ የገባችበት ሀገር ደግሞ የመን ነች። አሜሪካ ከ9/11 ጥቃት ወዲህ በየመን ከአልቃይዳ ጋር ግንኙነት ያለው ቡድን ላይ በተፈጸሙ የጸረ ሽብር ዘመቻ በተደጋጋሚ ተሳትፋለች። የመን በአውሮፓውያኑ 2014 ወደ እርስ በርስ ግጭት የገባችው በኢራን የሚደገፉ የሁቲ አማጽያንን ዋና ከተማዋን ሰንዓን ከተቆጣጠሩ በኋላ ነው። በአውሮፓውያኑ 2015 በሳዑዲ አረቢያ የሚመራ የአረብ ሀገራት ጥምረት በአማጽያን ላይ ጣልቃ በገባበት ወቅት ዋሽንግተን ምንም እንኳን እግረኛ ጦሯን ባትልክም የጦር መሳሪያዎችን ሸጣለች፣ እንዲሁም የሎጂስቲክና የስለላ ድጋፍ ሰጥታለች። የሁቲ አማጽያን ቡድን በአሁኑ ጊዜ የየመን ግዛት 30 በመቶ የሚቆጣጠር ሲሆን ከባድ የሰብአዊ መብት ጥሰቶችን ፈጽሟል በሚል ይከሰሳል። እስራኤል በሐማስ ላይ ሰፊ ወታደራዊ ዘመቻዎችን ማካሄድ ከጀመረች ጊዜ አንስቶ በቀይ ባህር ላይ የሚቀዝፉ የንግድ መርከቦች ላይ ጥቃት ፈጽሟል። ይህንን ተከትሎ አሜሪካ ከዩናይትድ ኪንግደም እና ከሌሎች አጋሮቿ ጋር በመተባበር የቀጠናውን የባህር ትራንስፖርት ለመጠበቅ የሁቲ ወታደራዊ ስፍራዎችንና መሰረተ ልማቶችን ደብድባለች። በመካከለኛው ምስራቅ ውስጥ በጣም ድሃ የሆነችው የመን ለዓመታት በዘለቀው አለመረጋጋት ምክንያት በተባባሰ ጥልቅ ሰብአዊ ቀውስ ውስጥ ትገኛለች። በ2023 በአውሮፓውያኑ አቆጣጠር ከ377,000 በላይ ሰዎች ህይወታቸውን አጥተዋል ሲሉ ካምፔን አጌንስት አርምስ ትሬዲንግ የተሰኘው ድርጅት ገልጿል። እነዚህ ሞቶች የተመዘገቡት በአብዛኛው እንደ ረሃብ፣ በሽታ እና መሰረታዊ አገልግሎቶችን ባለማግኘት ባሉ የግጭቱ ተዘዋዋሪ ጦሶች ምክንያት ነው። የተባበሩት መንግስታት መረጃ እንደሚያመለክተው ወደ 80 በመቶ የሚሆነው ህዝብ ኑሮውን በሰብአዊ እርዳታ ላይ የተመሰረተ ሲሆን ከ4 ሚሊዮን በላይ ህጻናት ከትምህርት ውጪ መሆን ናቸው ተጠቅሷል ይላል። እንግዲህ በአጠቃላይ ቢቢሲ ያወጣው ዘገባ ይሄን ይመስላል። የአሜሪካ ጣልቃ ገብነት እንግዲህ ዓለምን ምን አይነት ዋጋ እያስከፈለ ነው? ሀገሮችን ምን አይነት ዋጋ እያስከፈለ ነው? አሁንስ በኢራን ላይ ምን አይነት ዋጋ እያስከፈለ ነው የሚለው እንግዲህ የሚታወቅ ነው። ምክንያቱም ኢራን ላይ ትራምፕ ዘለው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዘለ የገቡበት ጦርነት ዓለምን ዋጋ እያስከፈለ ይገኛል። ጥቂት ሀገራትን ብቻ ሳይሆን ዓለምን እንደ ዓለም በኑሮ ውድነት ጫና፣ በነዳጅ እጥረት እንዲገረፉ፣ በኢኮኖሚ ምስቅልቅሎች እንዲታመሱ እያደረገ ይገኛል። ለዛሬው ይህንን ሀሳብ አቅርበንላችኋል። እስከ መጨረሻው ተከታተላችሁን ሰርክላውያን እናመሰግናለን። ገጻችን ላይክ፣ ሼር እና ሰብስክራይብ ማድረግ አትዘንጉ።